ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 28 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ በተለመደው የውጊያ ብቃቱ የብልጽግናውን ሰራዊት ካምፕ በመስበር ጉዳት አድርሶበታል። ማረሚያ ቤቱን በመስበርም የግፍ እስረኞችን መርጦ ከማረሚያ ቤት አስወጥቷል። ይህን ታላቅ ተጋድሎ አስመልክቶ የተሰናዳውን ዝርዝር መረጃ በዜናችን ተሰሙታላችሁ። ብልጽግና አስደንጋጭ የሰራዊት ጉዳት ሪፖርት አቅርቧል። በመከላከያ ዋና መስሪያ ቤት የተደረገው ስብሰባ ላይ የቀረበው የ45 ቀን የብልጽግና ሰራዊት ግምገማ ከ6500 በላይ ሰራዊት ከጥቅም ውጭ ሆኖብኛል ብሏል። ያቀረበው ምክንያትና የሚከተለው የውጊያ ዕቅድ ክለሳ በዜናችን ተካቷል። እናስደምጣችኋለን። ወሎ ላይ የሆነው ምንድን ነው? የወሎ ታላቅ ተጋድሎ በዜናችን ተካቷል። በወሎ ቀጠና የተካሄዱት የሁለቱ አውደ ግንባር ተጋድሎ ዜናዎችን አስመልክቶ የተሰናዳውን ዝርዝር ዘገባ በዜናችን ታደምጡታላችሁ። የሌሊት ኦፕሬሽን የብልጽግናውን ካምፕ ሙሉ በሙሉ እንዲወድም ሲያደርገው የሱዳን ኮሪደሩ ተጋድሎም የዜናችን አንደኛው ዝርዝር መረጃ የተዘጋጀበት የተጋድሎ ዜና ነው። ምዕራብ ጎንደርና ምዕራብ ጎጃም የተደረጉትን ተጋድሎች ዝርዝር መረጃ በዜናችን ተሰማችኋላችሁ። ጦርነት በቃን ማለትን እንልመድ ይለናል እናት ፓርቲ። ጦርነት በቃን ስላልን የሚቆም ጦርነት የለም፣ በቃን ማለት አገዛዝን ነው ሲሉ ደግሞ ተንታኞች ምላሽ ይሰጣሉ። በጦርነት የመሪዎች ቤተሰቦችና አጃቢዎቻቸው እንኳን ጉዳት አልደረሰባቸውም፣ ተጎጂዎቹ ድሃ ወላጆችና የድሃ ልጆች ናቸው የሚለው እናት ፓርቲ ወቅቱን የዋጀ መልእክቱን አድርሶናል። እናስደምጣችኋለን። ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን በቀን ዜናችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያለን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ እስረኞችን በኦፕሬሽን አስለቀቀም። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በሰሜን ጎንደር ዞን ዳባት ከተማ በከፈተው ድንገተኛ ጥቃት የብልጽግናውን ሰራዊት ሞትና ቆስለኛ በማድረግ እስረኞችን አስፈትቷል። የዙ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው የብልጽግናው ሰራዊት ለአሰሳ ወደ እንቃሽ ወጥቶ የአርሶ አደሮችን ጓዳ እየበረበረ በነበረበት ወቅት ፋኖ በቆረጣ ዳባት በመግባት በከተማዋ መሽጎ የነበረ ኃይል ላይ የተጠና እርምጃ በመውሰድ ሰዋዊና ወታደራዊ ኪሳራ አድርሶበታል ብለዋል። የብልጽግናው ሰራዊት ከሰሞኑ እያደረገ ባለው ተከታታይ የሌሊት ዘመቻ የበርካታ ንጹሃን አርሶ አደሮችን መሳሪያ እየነጠቀና ነፍስም እያጠፋና አካል እያጎደለ መሆኑን ለጣና ቴሌቪዥን የደረሱን መረጃዎች አስታውቀዋል። ከቀናት በፊት በቋራ አውራጃ በንጹሃን ኢንቨስተሮች ላይ የጦር ወንጀል መፈጸሙን መዘገባችን ይታወሳል። ይሁን እንጂ ዛሬም የተለመደውን የጦር ወንጀል ለመፈጸም መሽጎ የነበረበትን ከተማ ለቆ መውጣቱን ተከትሎ ፋኖ ወደ ወረዳው በመግባት ድል ተቀዳጅቷል። ፋኖ ዳባት ላይ በከፈተው ድንገተኛ ጥቃት ከ10 በላይ የብልጽግናው ጥምር ጦር እርምጃ እንደተወሰደባቸው የተገለጸ ሲሆን በርካታ ተተኳሾችና የነፍስ ወከፍ መሳሪያዎችን በምርኮ መገኘታቸው ተገልጿል። ለሰዓታት በዘለቀ የከተማ ውስጥ ውጊያ ፋኖ ያገዛዙን ተቋማት መቆጣጠሩን የገለጹት የመረጃ ምንጮች በብልጽግናው አገዛዝ ታስረው የነበሩ 11 ንጹሃንም በፋኖ መፈታታቸውን አስታውቀዋል። ዛሬ ከማረሚያ ቤት ከወጡት መካከል አብዛኞቹ ፋኖን ትደግፋላችሁ፣ መረጃ አሳልፋችሁ ትሰጣላችሁና የመሳሰሉትን የመግደያ ኮዶች እየተሰጣቸው በብልጽግናው ኮማንድ ፖስት መሪዎች ታስረው የነበሩ የመንግስት ሰራተኞችም እንደሚገኙበት ለማወቅ ተችሏል። ፋኖ ዳባት ላይ በብልጽግናው አገዛዝ ከፍተኛ ኪሳራ ማድረሱን ተከትሎ ለልዩ ዘመቻ ወደ እንቃሽ ቀበሌ ተንቀሳቅሶ የነበረው ጥምር ጦር ኃይሉን ወደ ከተማ መልሶ ያስገባ ሲሆን ፋኖ ኦፕሬሽኑን ጨርሶ ገዢ ቦታዎችን ለመቆጣጠር ከከተማ መውጣቱን የመረጃ ምንጮቻችን ለጣቢያችን በላኩት መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ የኮማንዶ ስልጠና ማስታወቂያ አውጥቷል። በማስታወቂያውም የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስና ወደ ቀደመ ክብሩ ለመመለስ ከአፓርታይዱ ስርዓት ጋር ትንቅንቅ ከጀመረ ዓመታትን እንዳስቆጠረ ዓለም አቀፉ ማህበረሰብ ያወቀው የአደባባይ እውነታ ነው ሲል ይጀምራል። ይህን ስርዓት ለአንዴና ለመጨረሻ ጊዜ ገርሰሶ ለመጣል ሰራዊታችንና የጦር መሳሪያዎችን እያዘመን ወደፊት እየገሰገስን ነው ሲል የሚቀጥለው የአፋባ ደጃዝማች በላይ ዘለቀ የኮማንዶ ስልጠና ማስታወቂያ ተጨማሪ የአማራ ህዝብ የቆርጥ ቀን ልጆች እንደሚያስፈልጉን ስላመን ከዚህ በታች የተዘረዘሩትን መስፈርቶች የምታሟሉ በሙሉ መመዝገብ ትችላላችሁ ብለዋል። ዓለም አቀፉ የውትድርና መመልመያ መስፈርቶችን ያሟላው የኮማንዶ ስልጠና ማስታወቂያው መስፈርቶቹ የሚከተሉት ናቸው። እድሜው ከ18 ዓመት በላይ የሆናት የአማራ ተወላጅ የሆነች እና በብሔርተኝነት ትግሉ ሙሉ በሙሉ ያመነች ማንኛውንም ሃይማኖት ማክበር የምትችል ከማንኛውም
ማንኛውም የፖለቲካ ፓርቲ ግሉል የሆነ አባልም ያልነበረች ስለተወለደበትና ስለሚኖርበት አካባቢ የትውልድ ቦታ ሙሉ መረጃና ማስረጃ ማቅረብ የምትችል ምንም አይነት ሱስ የሌለባት ከኤችአይቪ፣ ከልብ ህመም፣ ከስኳር፣ ከደም ግፊት ነጻ የሆነች ከአካል ጉዳት ነጻ የሆነች ከማንኛውም ወንጀል ነጻ የሆነች እና ማንበብና መጻፍ የምትችል የሚሉት ናቸው። እነዚህን መስፈርቶች የሚያሟሉና የአማራን ህዝብ የህልውና ትግል ለመቀልበስ እየተካሄደ ያለውን ትግል ተቀላቅዬ ወገኔን እታደጋለሁ፣ የራሴን ክብርና ህልውናም አስጠብቃለሁ የሚሉ ሁሉ እንዲመዘገቡ ጥሪውን ተቀብለው ወደ ስልጠና እንዲገቡ ጥሪ ቀርቦላቸዋል። ከ2000 በላይ ሰራዊት ሞቶብኛል። ብልጽግና በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው ብልጽግና ከመስከረም 2018 ዓ.ም ጀምሮ ባሉት 50 ቀናት ብቻ ከ2300 በላይ ሰራዊቱ በአማራ ክልል እንደሞቱበት የግምገማ ሪፖርት ማቅረቡ ታወቀ። የጣና ቴሌቪዥን ወታደራዊ ምንጮች እንደገለጹት ያለፉት 45ና 50 ቀናት ሰራዊታችን ከባድ ፈተናዎች የተጋረጡበት ናቸው። በ2017 ዓ.ም ሙሉን ዓመት ከገጠመን ፈተና በላይ በዚህ ዓመት 2 ወር ባልሞላ ጊዜ ውስጥ ገጥሞናል። ከ2300 በላይ ሰራዊት ሲሞትብን ከ4000 በላይ ደግሞ ጉዳት ደርሶባቸዋል ሲሉ የግምገማ ሪፖርታቸውን ማቅረባቸው ታውቋል። በአራቱም የአማራ ጠቅላይ ግዛቶች የተደረጉ የፋኖ ተጋድሎች በብልጽግናው ሰራዊት ላይ ያደረሱት ጉዳት ከፍተኛ መሆኑን በጣና ቴሌቪዥን በተከታታይ መዘገባችን ይታወሳል። የብልጽግናው ሰራዊት በዚህ መጠን ጉዳት እንዲደርስበት ያስገደደው ምክንያት የጦር አዛዦቹ ሲገመግሙም የአመራር ብቃት ማነስ፣ የህወሓትና የኤርትራ መንግስት ድጋፍ መስጠትና ጽንፈኛው በሰራው ፕሮፓጋንዳ ሰራዊታችንና ሚሊሻው በጅምላ መክዳቱ ነው ሲሉ መወያየታቸውን የብልጽግናው ወታደራዊ መኮንን ለጣና ቴሌቪዥን ተናግረዋል። ወታደራዊ መኮንኑ ግን በዚህ የብልጽግናው ጄኔራሎች ትንታኔ አይስማሙም። የጣና ቴሌቪዥን ወታደራዊ ምንጭ በዚህ ጉዳይ ሀሳባቸውን የሚያቀርቡት መንግስት ብዙ ጊዜ ድክመቱንና ሽንፈቱን ማመን ስለማይፈልግ እንጂ በርካታ ኃይላችን የተመታብን ፋኖ የአንድነት ጥሪ ማቅረቡን ተከትሎ የፋኖ ሰራዊት ውጊያዎችን ያደረገው በሞራል ነው። ሌላው ምክንያት የኛዎቹ ጄኔራሎች በኮንትሮባንድ ንግድ ስለተጠመዱና በሰራዊታችንም ስለሚጠሉ በግልጽ ወደ ፋኖ ገብተዋል ወይም ደግሞ መሳሪያቸውን እየሸጡ ከጦር ሜዳ ርቀዋል። በዚህ ምክንያት ነው የኛ ሰራዊት የተመታብን ሲሉ ይናገራሉ። ይህን ትንታኔ በወታደራዊ አዛዦች ግምገማ ወቅት አንድ ጄኔራል አቅርበው የነበረ ቢሆንም ይህ መረጃ ከጠላትና ከተሸናፊዎች መንደር የተቀራረመ አልቧልታ ነው፣ ሰራዊታችን ለሰፈር ጽንፈኛና ጎረምሳ የሚበገር አይደለም ብለው በዋናነት የዘመቻ መምሪያ ኃላፊው መናገራቸውን ወታደራዊ ምንጮቻችን አስታውሰዋል። የጣና ቴሌቪዥን ወታደራዊ ተንታኝ በበኩላቸው በ50 ቀናት ውስጥ ይህን ያህል ሰራዊት ከሞተበትና ከቆሰለበት ውጊያውን የማካሄድ አቅሙ ከመቼውም ጊዜ በላይ ተዳክሟል ማለት ነው። በአንድ ዓመት እንኳን ይህንን ያህል ሰራዊት ከሞተብህና ከቆሰለብህ የሰራዊት ስልጠና፣ የግዳጅ ስምሪትና የዘመቻ አሰጣጥ ላይ ግምገማ ትቀመጣለህ። የብልጽግና መንግስት ግን በአጭር ጊዜ ይህን ያህል ሰራዊት ከተገደለበት ሰራዊቱ የለም ማለት ነው ብለዋል። ከአንድ ዓመት በፊት የብልጽግናው ሊቀመንበር ለታማኝ ጄኔራሎቻቸው በሰጡት የውጊያ ስምሪት ሰራዊታችን የድሮንና የሜካናይዝድ መሳሪያ ጥገኛ ሆኗል፣ ሽምቅና ጸረ ሽምቅ ላይ ብቁ ውጊያ ማድረግ የሚችል እግረኛ ሰራዊት ማሰልጠን ይኖርባቸዋል ሲሉ ትዕዛዝ ሰጥተው ነበር። ሁሉንም የውጊያ እቅዶች ተጠቅሞ በአማራ ህዝብ ላይ ጦርነት እያካሄደ ያለው ብልጽግና በገባበት ሁሉ እየተሸነፈና ሰራዊቱም እያለቀበት ይገኛል። ወታደራዊ ተንታኞች በዚህ ጉዳይ የመጨረሻ አስተያየታቸውን ሲሰጡ ፋኖ አሁንም ሙሉ ትኩረቱን በአንድነት ምስረታ ላይ ማድረግ አለበት፣ በመካከሉ ያለውን ልዩነት አስወግዶ የወጣበትን ዓላማና የአማራም ሆነ የኢትዮጵያ ህዝብ የሚጠብቀውን ውጤት ታሳቢ ባደረገ መልኩ ትግሉን ሊመራ ይገባዋል። ለዚህ ደግሞ የፋኖ መሪዎች ከመቼውም ጊዜ በላይ ህዝባዊ አደራና ኃላፊነት አለባቸው ይላሉ። አፋባ ወሎ ላይ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በመቄት ገረገራ ባደረገው ተጋድሎ ወታደራዊ ድል መቀዳጀቱንና በብልጽግናው ሰራዊት ላይም ቁሳዊ ኪሳራ ማድረሱን አስታወቀ። ከሰሞኑ በርካታ አውደ ውጊያዎችን በማድረግ የወረዳ ከተሞችን መቆጣጠሩን የገለጸው የአፋባ አጼ ምኒልክ ህዝብ የመቄት ወረዳ ዋና ከተማ ከሆነችው ገረገራ በቅርብ ርቀት ላይ ተጋድሎ አድርጎ በብልጽግናው ሰራዊት ላይ ኪሳራ ማድረስ መቻሉን የዙ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን አስታውቋል። የሚዲያና ኮሚኒኬሽን ክፍሉ አክሎም ፋኖ በትናንትናው ዕለት የወታደራዊ ስትራቴጂክ ቦታ በሆነችው ጋሸና ከተማ መውጫና መግቢያ ላይ ብርቱ ተጋድሎ ማድረጉን ጠቅሶ ዛሬም በአካባቢው ከባድ ውጊያ እየተደረገ መሆኑን ተናግሯል። በዛሬው አውደ ውጊያ የተካሄደው በገረገራ ዙሪያ ሲሲጂ የምትባል ቦታ እንደሆነ የገለጸው የሚዲያ ክፍሉ በዚህ አውደ ውጊያ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑንም ገልጿል። እንደ ሚዲያ ክፍሉ ገለጻ በአውደ ውጊያ ከ13 በላይ የብልጽግናው ሰራዊት እርምጃ የተወሰደበት ሲሆን በርካቶች ደግሞ ከባድና ቀላል ጉዳት ደርሶባቸው ወደ ገረገራ ሕክምና ጣቢያ መግባታቸውን አስታውቋል። በአውደ ውጊያው
በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች ስለመኖራቸውም ገልጿል። በተያያዘ ዜና በዚሁ በወሎ ቀጠና ሙጃ ላይ የብልጽግናው ሰራዊት ከባድ ምት አስተናግዷል። ፋኖ በሙጃ በከፈተው ድንገተኛ ጥቃት በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑን የገለጸው የዙ ቃል አቀባይ ክፍል የብልጽግናው ጥምር ጦር ከነበረበት ምሽግ ሸሽቶ ወደ ወልዲያ ተራሮች ማቅናቱንም አስታውቋል። የብልጽግናው ሰራዊት የነበረበትን ምሽግ ነቅሎ ቢሸሽም ፋኖ ተከታትሎ እርምጃ በመውሰድ ከፍተኛ ጉዳት እንዳደረሱበት የገለጹት የጣና ቴሌቪዥን የግንባር ምንጮች ሙትና ቆስለኛ ሆነዋል ብለዋል። የብልጽግናው ሰራዊት በተጨማሪ የፋኖን ምት ለማምለጥ ሲሸሹ ገደል ገብተው የሞቱ መኖራቸውን የዓይን እማኞች ለጣና ቴሌቪዥን ጨምረው ተናግረዋል። ከወር በፊት ታውጆ በነበረውና ከፍተኛ ድል በተገኘበት በዘመቻ ደማሊ አባናደው የድል ውጤቶች በርካታ ከተሞች በፋኖ እጅ መግባታቸው ይታወሳል። ይሁን እንጂ የብልጽግናው ሰራዊት በሜካናይዝድ የታገዘ ከፍተኛ ቁጥር ያለው እግረኛ ሰራዊት በማስገባት የተወሰኑ ወረዳዎችን መልሶ የተቆጣጠረ ቢሆንም ከሰሞኑ ፋኖ በመልሶ ማጥቃት እያስለቀቀው ይገኛል። በዚህ ሳምንት ብቻ በሰሜን ወሎ የጋዞ ወረዳ ዋና ከተማ ስታይሽ ኮንና አሁን ተገኝ በፋኖ እጅ የገቡ ሲሆን መቄትና ጋሸናን ለማስለቀቅ ብርቱ ተጋድሎ እየተደረገ መሆኑን በተከታታይ መዘገባችን ይታወሳል። ከወር በፊት በዚሁ ቀጠና በተካሄደው ውጊያ የብልጽግናው ሰሜን ምስራቅ እዝ 12ኛ ክፍለ ጦር ሁለቱም አዛዦች ኮሎኔል ዘሪሁን ማሙዬና ምክትላቸው ኮሎኔል ደሞዝ መንግስቱ በፋኖ መመታታቸው አይዘነጋም። ዋና አዛዡ ቆስለው በፋኖ እጅ ሲገቡ፣ ምክትላቸው ኮሎኔል ደሞዝ መንግስቴ ደግሞ በሄሊኮፕተር ወደ አዲስ አበባ ጦር ኃይሎች ሆስፒታል መግባታቸውን መዘገባችን አይዘነጋም። ፋኖ በጎጃምና በመተማ ታላቅ ድል ተቀዳጀ። የብልጽግናው ሰራዊት በገባበት ሁሉ ሽንፈትን እየተጎነጨ ሲሆን ዛሬ ሌሊቱን በምዕራብ ጎጃምና በምዕራብ ጎንደር ቀጠናዎች ፋኖ ከፍተኛ ኪሳራ ደርሶበታል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 3ኛ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ይስማላ ከተማ ላይ መሽጎ ያደረውን የብልጽግና ሰራዊት በሌሊት በመግባት በከፈተው ውጊያ ሙሉ ከተማዋን ፋኖ ተቆጣጥሯት ማደሩን አስታውቋል። የተገኘውን ድልና ተጋድሎ አስመልክቶ የዙ ቃል አቀባይ ክፍል የብልጽግናው ሰራዊት ከተኛበት ላይ የደረሱበት የቢትወደድ አያሌው መኮንን አናብስቶች ካምፑን ዶግ አመድ አድርገውታል። በዚህ ውጊያ በውል ያልታወቀ የብልጽግና ሰራዊት እርምጃ ተወስዶበታል ሲል አስታውቋል። በዚህ የፋኖ ድል የተነሳም የባዲን ካድሬዎች ተከበናል በማለት ሊበን ላይ ሲተኩሱ አድረዋል ሲል የገለጸው የዙ ቃል አቀባይ ክፍል ተጋድሎም እስከ እኩለ ቀን ድረስ መቆየቱን ጨምሮ ገልጿል። ይህ በእንዲህ እንዳለ በምዕራብ ጎንደር ዞን መተማ አውራጃ ሱዳን ኮሪደር በተደጋጋሚ ፋኖ ድል እየቀናው መሆኑን ገልጾ በትናንትናው ዕለት ጥቅምት 27 2018 ዓ.ም የብልጽግናው ሰራዊት መነሻውን ቁጥር 1 አድርጎ ወደ አብራጅራ እየተጓዘ ባለበት ሰዓት የመይሰው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር ፋሲል ብርጌድ ድል አድርጎታል። የዙ ቃል አቀባይ ክፍል የተጋድሎውን መረጃ ሲገልጽም በአርበኛ ሳሊ ግርማና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሪት ሌላ ሶስተኛ ዙር ከታጉር እና ጓንግ ከተሰራው ጀብድ የቀጠለ ልዩ ኦፕሬሽን በመስራት ይህንኑ የብልጽግና ስርዓት አስፈጻሚ የማፊያ ቡድን ከቀኑ 9 ሰዓት እስከ 11 ሰዓት ተኩል ከፍተኛ ኪሳራ አድርሰውበታል። በጠንካራ ክንዳችን ያረፈበትን ምት መቋቋም ሲሳነው ወደ አብራጅራ አፈግፍጓል ብሏል። በዚህ ልዩ ኦፕሬሽን ያጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል አክሎም 18 የብልጽግናው ሰራዊት እርምጃ ሲወሰድበት 26 ደግሞ ጉዳት ያስተናገደ መሆኑን ተናግረዋል። የሱዳን ኮሪደሩ ተጋድሎ በ10ኛ ቀን ውለው ዛሬም በብርቱ ፍልሚያ እየተካሄደ ሲሆን የብልጽግናው ሰራዊት ከፍተኛ ኪሳራ አስተናግዷል። ይህን ተከትሎም ተጨማሪ ኃይልና የአየር ኃይል ሽፋን መጠየቁን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ጦርነት በቃን ማለት አለብን። እናት ፓርቲ የብልጽግናው አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ በሁሉም የአገሪቱ ክፍል የለኮሰው የጦርነት እሳት እጅግ ከፍተኛ ዋጋ አስከፍሎናል። ከዚህ በኋላ ደግሞ የበለጠ ዋጋ ሊያስከፍለን ስለሚችል ጦርነት በቃን ማለት አለብን ሲል እናት ፓርቲ ጥሪ አቅርቧል። ፓርቲው የጦርነት ይቁም ማሳሰቢያውን ባወጣበት መግለጫው ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከደም አፋሳሽ ጦርነት እንዲታቀቡ፣ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድ ጨምሮ በአማራና በኦሮሚያ ክልሎች እየተደረገ ያለው ጦርነት በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈታና ዓለም አቀፉ ማህበረሰብና መላው ኢትዮጵያውያን በተለይም ወጣቶች ጦርነት በቃን በሚል አንድ ቃል ተቃውሟቸውን ባገኙት አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ጥሪ እናቀርባለን ብለዋል። ከዚህ ቀደምም በተደጋጋሚ ጊዜያት እንዳሳሰብነው ከዚህ መሰል ግጭት ኢትዮጵያ አትራፊ ሳትሆን ከሳሪ እንደሆነች ዛሬም በድጋሚ ማሳሰብ እንወዳለን የሚለው እናት ፓርቲ በሁሉም ወገን ያሉ ባለስልጣናት የጦርነት ፍከራና ቀረርቶ ሲያሰሙ የሞቱ ድግስ እና ጥሬ ቆርጥማ ልጅ ነገ ሰው ሆኖ
ያሳልፍልኛል ብላ ተስፋ ለጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያህል ሻምፖኝ ለሚረጩት ባለስልጣናትና ለጦር መሪዎቹ ብሎም ልጆቻቸው እንዳይደለ እሙን ነው። የተደቀነው መራራ እውነት ማቅ ለብሳ ዓመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎም መላው ኢትዮጵያውያንን ዳግም ማቅ የሚያለብስ እንደሆነ ህዝባችንም ዓለምም እየታዘበ ነው። የመጀመሪያዋ ጥይት ተኩስም ሀያላኑን ጭምር ጎትታ የማስገባት አቅም ያላት የማያባራ እሳት ለኩሳ የማለፍ ዕድል ያላት መሆኑን መገንዘብ ያስፈልጋል በማለት ማሳሰቢያ ሰጥቷል። ፓርቲው አክሎም በእንደዚህ አይነት የጦርነት ጠመቃ ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂውና የጦርነቱ ሰለባ የሚሆነው ለዓመታት የመከራ ህይወት እየገፋ ያለው ህዝባችን ነው ብለዋል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኝ እናት ፓርቲ ያቀረበውን ጥሪ አድንቀነው ግን ደግሞ የጦርነት ጠማቂዎቹ ላይ ግፊት ማድረግ ተገቢ ቢሆንም እግረ መንገድም የጦርነት ጠንሳሽ የሆኑትን ኃይሎች በተለይም መንግስትንና ህወሓትን ለይቶ ማውገዝ ይገባል እንጂ በጅምላ ጦርነት ይቁም በማለት የሚቆም ጦርነት አይኖርም በማለት መካሄድ ያለባቸውን ቅድመ ሁኔታዎች ያቀርባሉ። የፖለቲካ ተንታኞች ሀሳባቸውን ሲቀጥሉም ለምሳሌ ወደ አማራ ክልል የመንግስት ሰራዊት የገባው በቀላል ውይይትና ንግግር መፈታት የሚችለውን ጉዳይ በጉልበት ፈትቼ እንድፈራ ማድረግ አለብኝ ብሎ በማሰብ ነው ጦርነት የጀመረው። የፕሪቶሪያ ስምምነት አማራን ያገለለ መሆኑ ደግሞ በህወሓት ወረራ የወደመበትን ሁሉን አቀፍ ጉዳትና ጦርነቱን ለመቀልበስ የከፈለውን ዋጋ የዘነጋ ወይም የካደ ነበር። በዚህ የጓዳ ስምምነት ህወሓትና ብልጽግና ከናይሮቢ እስከ ሀላላ ኬላና አዲስ አበባ ድረስ እየተዘዋወሩ በአማራ ላይ ሲዶልቱበት ቆይተዋል። በተለይም በርስቶቹ ላይ እንደሚቆምሩበት ስላወቀ አማራው ራሱን ለመከላከል እየተዘጋጀ መሆኑን ሲገልጽ መንግስት በግልጽ ወረራ የከፈተው በህዝብ ላይ ነው። እናት ፓርቲ መግለጫውን ሲያወጣ ቀድሞ የተነኮሰውንና የተኮሰውን በማውገዝ መሆን ነበረበት ብለዋል። በህወሓት በኩል እየተደረገ ያለውን የጦርነት ድለቃና ዝግጅት ህወሓትን ለይቶ በግልጽ በመውቀስ እንጂ ህዝብ ጦርነት በቃይ ማለት አለበት በማለት ብቻ የህወሓትን የጦርነት ዝግጅት ማስቆም እንደማይቻል ምሁራን ይናገራሉ። ህወሓት ለጦርነት እየተዘጋጀ ያለው ከሀገረ መንግስቱ የጎደለበት ኑሮ ሳይሆን ከአማራና አፋር ክልሎች ላይ መውረስ የሚፈልገው መሬት ስላለ ብቻ መሆኑን ተንታኙ ይናገራሉ። ለዚህ እኮ ዓላማው ደግሞ መላውን የትግራይን ህዝብ ማሰለፍ ባይችል እንኳን በተለያየ መንገድ ከጎኑ የሚያሰልፈው ከግማሽ ሚሊዮን የማያንስ ወጣት አያጣም። ይህ የወጣት ቁጥር ደግሞ ጦርነት ለማካሄድና መጠነ ሰፊ ውድመት ለማድረስ ከበቂ በላይ መሆኑን ተንታኞቹ ይገልጻሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።